ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። ዛሬም እንግዲህ ደቀ መዛሙርት የሚለውን ትምህርት እንቀጥላለን። ይህ ትምህርት ለሕይወታችን እጅግ በጣም አስፈላጊ ስለሆነ ሁላችንም በትጋት እንድንከታተል ጠይቃችኋለሁ። እየጻፍን እንደው ብንከታተል ሌሎችንም ደቀ መዛሙርት ለማድረግ ምናልባት እኛም ሰብከን ወንጌልን ሰብከን ወደ ጌታ የምናመጣቸውን ሰዎች ደቀ መዛሙርት ለማድረግ ይህንን እንደ መነሻ ትምህርት አድርገን መጠቀም እንችላለንና በትጋት እንድንከታተል ጠይቃችኋለሁ። እግዚአብሔር ይባርካችሁ። ይህ ሁለተኛው የመግቢያ ክፍል ነው። በእርግጥ ስቲል መግቢያ ክፍል ላይ ነው ያለነው፣ ግን ሁለተኛው ክፍል ነው። እንግዲህ በመጀመሪያ መግቢያ ክፍል ላይ ደቀ መዝሙርነት ያው ግንኙነት እንደሆነ የህይወት ዘይቤ እንደሆነ አይተናል። የማስተሩ የመምህሩና የተማሪው ግንኙነት የህይወት ዘይቤ የማስተሩን የመምህሩን ህይወት መለማመድ፣ ትምህርቱን መለማመድ፣ ያ የህይወት ዘዴ ከዛ ትምህርት የሚመጣ ዘይቤ እንደሆነ አይተናል። ደቀ መዝሙር ማለት ዝም ብሎ መረጃ መሰብሰብ ሳይሆን ኢንፎርሜሽን ጋዘሪንግ አይደለም። ኢንፎርሜሽን ጋዘሪንግ የሚባለው እውቀት ነው አይደለም። እውቀት ማለት the knowledge is the gathering of information ተብሎ ነው የሚታወቀው። መረጃን መሰብሰብ አይደለም፣ ኢንፎርሜሽንን መሰብሰብ ነው እውቀት ማለት። አስፈላጊ ነው። አዎ በጣም አስፈላጊ ነው። ግን ደቀ መዝሙርነት ከዛ ያለፈ ነው። ጥበብንም ያካትታል። ጥበብ ማለት ደግሞ ምን ማለት ነው? ይህንን ጋዘር ያደረግነውን ኢንፎርሜሽን የሰበሰብነውን ኢንፎርሜሽን መኖር ማለት ነው፣ መለማመድ ማለት ነው። ስለዚህ ይህንን ማድረግ የምንችለው መለማመድ የምንችለው ጋዘር ያደረግነውን ኢንፎርሜሽን መኖር የምንችለው ያው በቃል ውስጥ ስንኖር ነው። በቃል ውስጥ ስንኖር ነው፣ በሚገባ ስንማር ነው። ስለዚህ ይሄ ህይወትን ለመቅረጽ ህይወትን ማለትም ከመምህሩ ተምረን መምህሩን እንድንመስል የሚያደርግ ነው ማለት ነው። ስለዚህ የመጽሐፍ ቅዱሳዊ ደቀ መዝሙርነት ዝም ብሎ አቴንድ ማድረግ አይደለም፣ በክፍል ውስጥ መገኘት ማለት አይደለም፣ በሚያስተምር አስተማሪ በክፍል ውስጥ መገኘት ሳይሆን መኖር መጽናት ነው። አውቆ በዛ እውቀት መኖር፣ በዛ እውቀት መጽናት ማለት ነው። ይህንን እስኪ ከመጽሐፍ ቅዱሳችን ነው የምንመለከተው። መጽሐፍ ቅዱሳዊ ደቀ መዝሙር እንግዲህ ማርቆስ 3:14-15 ባለው ክፍል ከእርሱ ጋር እንዲሆኑና ሊሰብኩ እንዲልካቸው 12 ሰዎች መረጠ ይላል። 12 ሰዎችን መረጠ ይላል። ከእርሱ ጋር እንዲሆኑና መጀመሪያ ከእርሱ ጋር እንዲሆኑ ነው። ከእርሱ ጋር ሲሆኑ ይማራሉ፣ ከሱ ህይወቱን ያያሉ፣ እንዴት እንደምኖር እንዴት እንደምናገር ከእርሱ ጋር ሲሆኑ ያውቃሉ። ከኢየሱስ ክርስቶስ ጋር ሲሆኑ አብረው ሲሆኑ ያውቃሉ። ምን እንደሚያደርግ ያያሉ፣ ይሰማሉ። ትምህርቱን መስማት ብቻ ሳይሆን በተግባር ደግሞ ያያሉ። ስለዚህ ነው ከእርሱ ጋር እንዲሆኑ ያደረጋቸው። ከዛ በኋላ ነው ሊሰብኩ እንዲልካቸው የመረጣቸው። መሰበክ የሚችሉት መጀመሪያ እርሱ እንደሚሆን የእርሱን ህይወት ካዩ በኋላ ከሱ ከተማሩ በኋላ ነው የሚልካቸው። ሌላው ዮሐንስ 8:31-32 ባለው ክፍል ላይ ኢየሱስም ላመኑት አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ። በትምህርቴ ብትጸኑ፣ ጽናት መማር ብቻ ሳይሆን በኢየሱስ ክርስቶስ ትምህርት መጽናት። ብዙ ጽናትን የሚፈታተኑ ሁኔታዎች ይኖራሉ። ከቤተሰብ ጀምሮ በሰፈር በአካባቢ፣ እንደዚሁም ደግሞ በማህበረሰቡ ሁሉ የሚፈታተኑ ነገሮች ይኖራሉ። በተለያየ ስፍራ የሚፈታተኑ ነገሮች ይኖራሉ። የኑሮ ሁኔታ ራሱ ሊፈታተነን ይችላል።
በጌታ ትምህርት እንዳንጸና ማለት ነው። ስለዚህ ያንን ሁሉ ቻሌንጅ አሸንፈን ድል አድርገን በእውነት በትምህርቱ ኢየሱስ ክርስቶስ ባስተማረን ትምህርቱ የምንጸና ከሆነ በእውነት ደቀ መዛሙርቱ ነን ማለት ነው። የምንጸና ከሆነ ካልጸናን አይደለንም፣ ደቀ መዛሙርቱ አይደለንም ማለት ነው። ይህንን ነው ግልጽ አድርጎ የሚናገረን የእግዚአብሔር ቃል። የኢየሱስ ክርስቶስ ደቀ መዛሙርቱ ነን ማለት ነው በትምህርቱ የምንጸና ከሆነ። መጽናት ወሳኝ ነገር ነው። ዮሐንስ 15:8 ላይ ደግሞ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ ማለት መሆናችሁን ሌሎች ቢያዩ ይላል። በሌላ ክፍል ላይ ብታሳዩ በዚህ አባቴ ይከበራል። ፍሬ ማፍራት ነው። ሌላው በፍሬ ነው ደቀ መዛሙርት መሆናችንን የምናሳየው። ሌሎች በፍሬ ነው የሚያዩን። ከፍሬያቸው ታውቋቸዋላችሁ ተብሎ እንደተጻፈ ቃል ፍሬያችን የመንፈስ ፍሬ ደግሞም የነፍሳት ፍሬ፣ ሌሎችን ወደ ጌታ የማምጣት ፍሬ፣ ይህን ብናደርግ አባቴ ይከበራል ይላል። ፍሬ ለእግዚአብሔር ክብር የሚያመጣ ነገር ነው። ፍሬ ያለው አገልግሎት፣ ፍሬ ያለው ህይወት፣ ፍሬያማነት ትልቅ ነገር ነው። ፍሬያማነት ትልቅ ነገር ነው። እግዚአብሔር ይከብርበታል። በዚህ አባቴ ይከበራል ነው የሚለው በፍሬ። ሉቃስ 6:40 ላይ ደግሞ ደቀ መዝሙር ከመምህሩ አይበልጥም፣ ግን በሚገባ የሰለጠነ በሚገባ የተማረ ግን በደንብ የተማረ መምህሩን ይመስላል፣ እንደ መምህሩ ይሆናል ይላልና መምሰል። መምህሩ ማን ነው? ማስተሩ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በአዲስ ኪዳን መምህር ሆይ እያሉ ይጠሩት ነበር። መምህር ሆይ እያሉ ይጠሩት ነበር። ኢየሱስ ክርስቶስ መምህር ነው። እንደርሱ ያለ መምህር የለም። እርሱ በህይወትም ያስተምራል፣ በተግባርም ያስተምራል፣ በንግግር ብቻ አይደለም። ስለዚህ እውነተኛ መምህር ነው። መምሰል ያለብን መምህር ነው ኢየሱስ ክርስቶስ ዛሬም ቢሆን ማለት ነው። ስለዚህ ይህንን የሚያደርጉ እንደ መምህሩ ይሆናሉ። ሐዋርያቶች ደቀ መዛሙርቱ እንደ መምህሩ ሆኖ እንደነበረ ማለት ነው። ስለ 12ቱ ደቀ መዛሙርት ስንመለከት እንደው ከልዩነታቸውንም ስለ 12ቱ ደቀ መዛሙርት ስንመለከት ምን እናያለን? እነዚህ 12ቱ የተባሉት የተለያየ ስም አላቸው። በእርግጥ 12ቱ የሚል ስም፣ የበጉ ደቀ መዛሙርት፣ የበጉ ሐዋርያት የሚል ስም አላቸው። 12ቱ ይላል፣ ደቀ መዛሙርት ይላል፣ የበጉ ሐዋርያት ይላል። የተለያዩ ስሞች አሏቸው እነዚህ 12ቱ እና እነዚህ ለልዩ ዓላማ የተመረጡ ናቸው። ለልዩ ዓላማ እግዚአብሔር ጌታ ኢየሱስ ክርስቶስ የለያቸው የመረጣቸው ናቸው። እነዚህ 12 ለምን 14 አልሆነም? ለምን 20 አልሆነም? ለምን 50 አልሆነም ብለን ጥያቄ ልንጠይቅ እንችላለን። ምናልባት ይህንን ብዙዎች የአዲስ ኪዳኗን ቤተክርስቲያን ማለት አዲስቷን እስራኤል ቤተክርስቲያን ናትና አዲስቷ እስራኤል፣ በእስራኤልም ያው 12 ነገሮች ነበሩ። ልክ እንደዚሁ በዚች በአዲስቷ እስራኤል በዚህ ዘመን ቤተክርስቲያንም 12ቱን ነው የመረጣቸው ለዓላማው ይላሉ። የነዛ ምሳሌዎች ናቸው ይላሉና በዚህ ብዙዎች ይከራከራሉ። ያው አንዳንዶች ያምናሉ፣ አንዳንዶች አያምኑም። ሌላው የብሉይ ኪዳን 12ቱን ነገዶችና የአዲስ ኪዳን 12ቱን ደምሮ ደግሞ 24ቱ ሽማግሌዎች በሰማይ 24ቱ ሽማግሌዎች የሚለውም ይህንን እነዚህን ሁለቱን ደምሮ ነው የሚሉም ሰዎች አሉ። በእርግጥ ግን እኛ በዛ ጥያቄ ዙሪያ መከራከርና በዛ ጊዜ ማሳለፍ ብዙም የሚጠቅመን አይደለም። ነገር ግን መማር የምንችለው እኛ ደቀ መዛሙርት መሆን የምንችለው ሌሎችን ደቀ መዛሙርት በምናደርግባቸው ነገሮች ላይ ነው ትኩረት መስጠት የምንፈልገው። ያንን መጽሐፍ ቅዱስ ትምህርት ቤት በቴዎሎጂ ብዙ ጉዳዮችን እያነሱ የሚማሩ የሚያጠኑ ሰዎች ሊያጠኑ ይችላሉ።
እና ሉቃስ 6 ከ12 እስከ 13 ባለው ክፍል ላይ በዚያ ወራት ኢየሱስ ሊጸልይ ወደ ተራራ ወጣ፣ ሌሊቱንም ሙሉ ወደ እግዚአብሔር ሲጸልይ አደረ ይላል። ሲነጋም ደቀ መዛሙርቱን ወደ እርሱ ጠርቶ ከነርሱ መካከል 12ቱን መረጠ ይላል። ሉቃስ 6 12 እስከ 13 በዚያ ወራት ሌሊቱን እየጸለየ ካደረ በኋላ ነው እነዚህን 12ቱን የጠራቸው። ከነሱ መካከል ከብዙዎች መካከል ነው 12ቱን ለይቶ የጠራቸው ለተለየ ዓላማ፣ ለተለየ ስራ። እኔ የመረጠበት ሁኔታ ራሱ በእውነት ትምህርት አለው። ዛሬ ቤተክርስቲያን መሪዎቿን ስትመርጥ ምንድነው ማድረግ ያለባት ብለን ብናስብ በጸሎት መቆየት፣ በእግዚአብሔር ፊት መቆየት። ጌታ ሆይ ማንን ትሰጠናለህ? መሪዎችን እነማንን ትሰጠናለህ? ቤተክርስቲያኒቷን የሚያሳድጉ የፈቃድህን የሚያገለግሉ ህዝብህን ወደ ፈቃድህ የሚመሩ መሪዎችን እነማንን ትሰጠናለህ ብሎ መጸለይ ያለባቸው። ሌሊቱን ቀንም ይሁን ሌሊት በእግዚአብሔር ፊት ማሳለፍ ይኖርባቸዋል። ሌሊቱን እሱ እየጸለየ እንዳደረ ሁሉ እኛ መጸለይ ያለብን ወገኖች። ከምርጫ በፊት ቤተክርስቲያን ምርጫ ከመካሄዱ በፊት ብዙ የሚታየው ግርግር አለ ወገኖች። ይሄ የደቀ መዝሙርነት ምልክት ያልሆነ ነገር፣ ተቃራኒ የሆነ ነገር አለ በቤተክርስቲያን ውስጥ ዛሬ። በዘረኝነት፣ በሴረኝነት፣ ይሄ ቅስቀሳ፣ በተለያየ ሁኔታ በጥቅማ ጥቅም ቅስቀሳ አለ። እኔን ምረጡኝ፣ እከሌን እንምረጥ፣ እከሌ ከተመረጠ እኔ እጠቀማለሁ፣ ቤተክርስቲያኗን እጠቀማለሁ በሚል ሐሳብ በተደበቀ አጀንዳ የሚደረግ ሹክቻ አለ። የክርስቶስን ቤተክርስቲያን በደሙ የተዋጀችውን ጌታ ኢየሱስ ክርስቶስ ደሙን የከፈለላትን ደሙን ያፈሰሰላትን ቤተክርስቲያን መጠቀሚያ አድርገን በሴራ ሰዎችን መሪዎችን የምናስቀምጣለን። በእውነት ይሄ ፍርድ ነው። ይሄ ትልቅ ኃጢአት ነው፣ ትልቅ በደል ነው። በዚህ ፋንታ ኢየሱስ ክርስቶስ ምሳሌ ትቶልናል። እዚህ እውነተኛ ደቀ መዛሙርት ምን ያደርጋሉ? ኢየሱስ ክርስቶስ እንደጸለየ ጸልየው በጌታ ፊት ሆነው እግዚአብሔር የሚያሳያቸውን በመንፈስ ቅዱስ የሚያሳያቸውን ሰዎች ይመርጣሉ። ይህንን ያደርጋሉ። ያኔ ወንጌል ወደፊት ይሄዳል። ያኔ የእግዚአብሔርን ፈቃድ የምታገለግል ቤተክርስቲያን ትሆናለች። ወገኖቼ በእውነት ይህንን ሁኔታ እንደ ቀላል ነገር የምናየው አይደለም። የኢትዮጵያን ቤተክርስቲያን እያፈረሰ ያለ ነገር ነው። ይህ የመሪዎች ምርጫ፣ መሪዎች በቤተክርስቲያን ውስጥ የፓስተሮች የመሪዎች ምርጫ ቤተክርስቲያን ውስጥ እያፈረሰ ያለ ነገር ነውና ጥንቃቄ እንድናደርግ ያስፈልጋል። በጸሎት መንፈስ በእግዚአብሔር ፊት በመሆን በቅንነት የእግዚአብሔር ስራ እንዲሰራ፣ ወንጌል እንዲሰራ በማሰብ የእኛን ጥቅም እያሰብን ሳይሆን የእኛን የውስጥ አጀንዳ እያሰብን ሳይሆን እንደ ዓለማውያን እንደ ሌላ ኢንስቲትዩሽን እያሰብን ሳይሆን ክርስቶስ ደሙን ያፈሰሰላት ስለሆነ ቤተክርስቲያንን እየፈራን ማድረግ ይኖርብናል። እንደውም የሚመረጡ መሪዎች በደሙ የዋጃትን የክርስቶስን ቤተክርስቲያን ትጠብቁና ተጠንቀቁ፣ ለራሳችሁና ለቤተክርስቲያን ተጠንቀቁ ነው የሚለው መጽሐፍ ቅዱስ። እግዚአብሔር በደሙ ክርስቶስ በደሙ የዋጃትን ቤተክርስቲያን ጠብቋት ነው የሚለውና መጠበቅ ያለባት ናት ቤተክርስቲያን። እንደ ቀላል እንዳትቆጥሩ። ደም የፈሰሰላት ናት ቤተክርስቲያን። የኢየሱስ ክርስቶስ ሙሽሪት ናት ቤተክርስቲያን። ማቴዎስ 19:28 ላይ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ ይልና በሚመጣው ዓለም የሰው ልጅ በክብር ዙፋኑ ላይ በሚቀመጥበት ጊዜ እናንተ የተከተላችሁኝ ደግሞ በ12ቱ የእስራኤል ነገዶች ላይ ለመፍረድ በ12 ዙፋኖች ላይ ትቀመጣላችሁ ይላል። ወደፊት የተከተላችሁኝ። ስለዚህ ኢየሱስ ክርስቶስ ብቻ አይደለም በዙፋን ላይ የሚቀመጠው፣ የሱ ተከታዮችም በ12 ዙፋኖች ላይ ተቀምጠው ይፈርዳሉ። ስለ 12ቱ እንግዲህ ለየት ያለ ነገር ይህንን ተነጋግረናል። ስለ 12ቱ ለየት የሚያደርገው አንድ ነገር ምንድነው? 12ቱን በጾም በጸሎት አድሮ እርሱ ነው
ለልዩ ዓላማ እየመረጣቸው። እንግዲህ እነርሱ አይደሉም የመጡት። እነሱ እሱን እየፈለጉ መጥተው አይደለም። ትምህርቱን ሰምተው መጥተው አይደለም። እንከተልሃለን ብለው ፈልገው አይደለም። እርሱ ነው የፈለጋቸው፣ እርሱ ነው የመረጣቸው፣ እርሱ ነው የለያቸው። በዚህ ይለያሉ፣ በዚህ ይለያሉ። ልክ ትምህርት ቤት ስንሄድ እኛ ፈልገን ሄደን ተመዝግበን ነው የምንማረው አይደለም? ሄደን ፈልገን ተመዝግበን ነው የምንማረው እንጂ አስተማሪዎች ወደ ቤታችን መጥተው አንተ እንድትማር ፈልጋለሁ፣ አንተ ግን እንዳትማር፣ አንተ እንድትማር እያሉ እየመረጡ አስተምሩ። ልክ እንደዛው እነዚህ ግን ከዚህ በተቃራኒ መንገድ መምህሩ ነው ወደ እነሱ የመጣው፣ ማስተሩ ነው ወደ እነሱ የመጣው። በተቃራኒ መንገድ መረጣቸው፣ ለያቸው ለእርሱ ዓላማ። በዚህ ይለያሉ። ይሄንን ያደረገው ለነዚህ ብቻ ነው፣ ለ12ቱ ብቻ ነው። ከብዙዎች መካከል የመረጣቸው እነሱም ብቻ ነው፣ የተመረጡ ናቸው። ስለዚህ ሐዋርያት የምንል ራሳችንን የምንመርጥ ሰዎች ከነዚህ ጋር እኩል እያደረግን ከሆነ ተጠንቀቁ፣ ትክክል አይደለም። ሐዋርያት ስንል ራሳችንን ልዩ ደቀ መዝሙር ምንል ከሆነ፣ ልዩ ሐዋርያት ራሳችንን እያልን ከሆነ እነዚህ ለልዩ ዓላማ እግዚአብሔር ክርስቶስ ኢየሱስ ለይቶ ከሌሎቹ ለይቶ የጠራቸው ናቸው። በቃ ከ12ቱ መረጠ፣ የተመረጡ ናቸው፣ የተለዩ ናቸው። ስለዚህ በዚህ ይለያሉ ከዛሬው ደቀ መዝሙርነት ወይ ደግሞ ከሌሎች ደቀ መዝሙርት በዚህ ይለያሉ። በሚመጣውም ዓለም የሚፈርዱ 12 ዙፋኖች ያሏቸው ናቸው። ይኸው ቃሉ እንደሚለን ያው ሌሎቹ ደቀ መዝሙርት ከ12ቱ ውጪ ያሉ ደቀ መዝሙርት በእርግጥ ሌሎችም አሉ ወይ የሚል ጥያቄ ሊነሳ ይችላል። ደቀ መዝሙርነት ያው ለ12ቱ ብቻ የተወሰነ አይደለም፣ የተገደበ በእነሱ ብቻ የተገደበ አይደለም። እንደውም ሴቶችን 72ቱን ከዛ 125ቱን 500ን የኢየሱስ ተከታዮችን የሚያጠቃልል ነው። ብዙዎች ነበሩ በዛ ዘመን። የሐዋርያት ሥራ መጽሐፍ ስታነቡ ራሱ ብዙዎች የተጠቀሱትን ብዙዎቹን አማኞች ሁሉ ያጠቃልላል። አሁን ሉቃስ 8 ከ1 እስከ 3 ባለ ክፍል ላይ ምን ይላል? ከዚህ በኋላ ኢየሱስ የእግዚአብሔርን መንግስት የምስራች እየሰበከ በከተሞችና በመንደሮች ያልፍ ነበር ካለ በኋላ 12ቱም ከእርሱ ጋር ነበሩ። 12ቱም ከእርሱ ጋር ነበሩ፣ እንዲሁም አንዳንድ ሴቶች አብረውት ነበሩ። ስለዚህ አንዳንድ ሴቶች አብረው ነበሩ፣ ደቀ መዝሙርት ነበሩ ማለት ነው። ሌሎችም እንደውም የሐዋርያት ሥራ ምዕራፍ 6 ቁጥር 7 ያለው በደንብ ሌሎችም ደቀ መዛሙርት እንዳሉ ያሳየናል። የነዛ የተለየ ቢሆንም በእግዚአብሔር ምርጫ ክርስቶስ ኢየሱስ ራሱ በጸሎት ቆይቶ የመረጣቸው ፒክ ያደረጋቸው የተለዩ ናቸው። ግን ሌሎችም ደቀ መዛሙርት ደግሞ አሉ፣ ደቀ መዛሙርት ተብለው የሚጠሩ። የሐዋርያት ሥራ ምዕራፍ 6:7 ላይ የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ መጣ ይላል። ቁጥራቸው እየበዛ የመጣ ብዙ ቁጥር ያላቸው ሁሉ ደቀ መዛሙርት ነበሩ። ስለዚህ በእነሱ በ12 ብቻ የተገደበ አልነበረም። የደቀ መዝሙርነት ግን ልዩነት አለ ወይ? አዎ፣ ልዩነቱን ቅድም የነገርኳችሁ ልዩነት አለ። እግዚአብሔር ለተለየ ክርስቶስ ለተለየ ዓላማ የመረጣቸው ናቸው እነዛ። አንድን ደቀ መዝሙር የሚያሰኘው ምንድን ነው የሚለውን ነገር ማየቱ ጥሩ ነው። ባለፈውም ትንሽ ለመነካካት ሞክረናል። እንደው ምንድን ነው አንድን ደቀ መዝሙር የሚያሰኘው ምንድን ነው? የመጀመሪያው የኢየሱስ ክርስቶስን ጥሪ ተቀብሎ መከተል። የኢየሱስ ክርስቶስን ጥሪ ተቀብሎ መከተል፣ እሺ ብሎ ታዞ መከተል ማለት ነው። ማርቆስ 1:17 ላይ ኢየሱስም ኑ ተከተሉኝ፣ ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። የመጀመሪያ ደቀ መዛሙርቱን እንደዚህ ነው ያላቸው።
በአሳ ማጥመድ ስራ ተሰማርተው የሚኖሩ ነበሩ። እነዚህን በዛ ስሩ የነበሩትን ተው ኑ እኔ ጋ ነው፣ አሳ አጥማጅነትን ተው፣ ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ ብሎ ወደ እርሱ ጠራቸው። ስለዚህ እነዚህ እሺ ብሎ ተከተሉት ወይ መረባቸውን ጥሎ ተከተሉት ነው የሚለው መጽሐፍ ቅዱስ። መረባቸውን ተው፣ በቃ በዚህ ይተዳደሩ የነበሩ ማነው ምንድነው ምን ልንሆን ነው ምንም ጥያቄ ሳይጠይቁ ኑ ተከተሉኝ፣ ሰዎችን አጥማጆች እንዲሆኑ አደርጋቸዋለሁ አላቸው። ተከተሉት በቃ። ስለዚህ በእሽታ እሱ ሲጠራ እሺ ብሎ የሚከተሉ ናቸው። ይሄንን ከደቀ መዛሙርቱ አይተናል። ሌላ ሁለተኛው ኢየሱስን መምሰል ትምህርቱን እርሱን መምሰልን የሚማሩ ለመቀረጽ እርሱን ለመምሰል በቃ የሚቀርጻቸው የሚማሩ ለመማር ፈቃደኞች የሆኑ ናቸው። ማቴዎስ 11:29 ላይ ምንድን ነው የሚለው? ቀንበሬን በላያችሁ ተሸከሙ ካለ በኋላ ከኔም ተማሩ ነው የሚለው። መማር እኔ የዋ በልቤም ትሁት ነኝና ከኔ ተማሩ። ከኢየሱስ ክርስቶስ ነው የምንማረው፣ ከማንም አይደለም የምንማረው። ቃሉን ስንማር ከኢየሱስ ክርስቶስ ነው የምንማረው። ለዚህ ነው ብዙ ጊዜ ሰዎች ከማስተማራቸው በፊቱ ቆሞ ጌታ ሆይ አስተምረን ይላሉ አይደል? በመካከላችን ተገኝቶ ሰዎችንም ተጠቅሞ እግዚአብሔር ያስተምራል። ራሳችን ስናነብም ያስተምራል፣ መንፈስ ቅዱስ ያስተምራል። ይህ ከሱ መማር ነው። ቀንበሬን በላያችሁ ተሸከሙ ደግሞ ይላል። የኢየሱስ ክርስቶስ ቀንበር በዛ ክፍል ላይ ልዝብ እንደሆነ ኢዚ ቀንበር እንደሆነ ይናገራል። ስለዚህ ኢዚ ቀንበር ተሸከሙ፣ ከኔ ተማሩ፣ እኔ የዋ በልቤም ትሁት ነኝ ይላል። ኢዚ ቀንበር ነው ካለ፣ ልዝብ ቀንበር ካለ ከባድ ቀንበርም አለ ማለት ነው። የራሳችን የሆነ ቀንበር አለ፣ ከባድ ቀንበር፣ መጣል ያለብን ቀንበር፣ ጥለን መምጣት ያለብን ቀንበር አለ። ይህ ሃይማኖታዊ ቀንበር፣ ሕግ የተሞላበት አድርግ አታድርግ በሚል የተተበተበ ብዙ ትብታብ ያለበት ቀንበር፣ ከባድ ቀንበር አለ። ሕይወትን ከባድ የሚያደርግ ቀንበር አለ ወዳጆቼ። ስለዚህ ያን ቀንበር ጥለን የኢየሱስን ቀንበር በላያችን እንሸከም። ኢዚ ቀንበር፣ ልዝብ ቀንበር እንሸከም። ስለዚህ ከሱ እንማራለን። ከሱ የተማርን የምንማረው ምንድነው? የዋህነትን ነው። ከሱ የምንማረው ምንድነው? ትህትናን ነው። እነዚህ ዋና ነገሮች ናቸው። ትህትናን፣ የዋህነትን፣ የእርሱን ሕይወት መማር፣ በቲዮሪ መማር ብቻ ሳይሆን በተግባር እንኖራለን፣ እንለማመዳለን። ያው ደቀ መዝሙር ማለት የሚለማመድ የሚማርና የተማረውን የሚለማመድ ነው ብለናል አይደለም? ስለዚህ የኢየሱስ ክርስቶስን ልዝብ ቀንበር ተሸክመን ከእርሱ የተማርን የዋህነትን የምንለማመድ፣ ትህትናን የምንለማመድ ነን ማለት ነው። እነዚህ ናቸው ደቀ መዝሙርት። ሌላው የሚታዘዙ ናቸው ደቀ መዝሙርት። አንድን ሰው ደቀ መዝሙር ከሚያሰኙ ነገሮች አንዱ መታዘዝ ነው። ዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ ይላል። ዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ። አንድ ሰው የእግዚአብሔርን ትእዛዝ የክርስቶስን ትእዛዝ የማይጠብቅ ከሆነ፣ በክርስቶስ ትእዛዝ መሰረት የማይጓዝ ከሆነ አይወደውም ማለት ነው። ስለዚህ ኢየሱስ ክርስቶስን እወደዋለሁ የሚል ሁሉ በትእዛዙ ይኖራል። እወደዋለሁ የሚል ሁሉ በትእዛዙ ይኖራል፣ ትእዛዙን ይጠብቃል። ትእዛዙ የት ነው ማገኘው? ምንድን ነው ያለው ካላችሁ ማቴዎስ ወንጌልን ሙሉውን ቀስ በቀስ አጥኑ። እስኪ ማርቆስ ወንጌልን አጥኑ፣ ሉቃስ ወንጌልን አጥኑ፣ ዮሐንስ ወንጌልን አጥኑ። እያንዳንዱ ክርስቶስ ያላቸውን ነገሮች ቃል በቃል ታገኛላችሁ። ለነዛ እውነቶች መታዘዝ ይኖርብናል። ይህን የምናደርግ ከሆነ የምንታዘዝ ከሆነ እውነትም ኢየሱስን እንወዳለን ማለት ነው። እውነትም እንወደዋለን ማለት ነው። ግን ዝም ብለን ጌታ ሆይ እወድሃለሁ፣ እኔ በጣም እወድሃለሁ ብለን ብዙ ብንናገር ዋጋ የለውም።
መውደዳችን የሚገለጠው በመታዘዝ ነው። ለቃሉ በመታዘዝ፣ ለእርሱ በመታዘዝ ነው፣ ለክርስቶስ በመታዘዝ ነው። ሌላው ሉቃስ 6:46 እኔ የምላችሁን ነገር ሳታደርጉ ለምን ጌታ ሆይ ጌታ ሆይ ትሉኛላችሁ የሚል ነገር እንመለከታለን። ጻክብለ ዝም ብሎ ጌታ ሆይ ጌታ ሆይ ማለት በአንደበት ብቻ እሱ የሚነግረንን ለማድረግ ፈቃደኛ ያለ መሆን፣ ይሄ አደገኛ ነገር ነው። ጌትነቱን አፋችን ይናገረዋል እንጂ ውስጣችን አላመነም ማለት ነው። ጌትነቱን እሱ የሚለንን ሳናደርግ ዝም ብለን ጌታ ሆይ ጌታ ሆይ የምንል ከሆነ ውስጣችን ጌትነቱን አልተቀበለም፣ አላመነም ማለት ነው። ዝም ብሎ ውጫችን ነው ጌታ ሆይ ጌታ ሆይ የሚለው። ያ ዋጋ የለውም። ያ ደቀ መዝሙር እንድንባል አያደርገንም። ሌላው መስቀሉን የሚሸከም ህይወት፣ ዋጋ ለመክፈል ፈቃደኛ የሆነ ህይወት ማለት ነው። ያ ይኖረዋል። ሉቃስ 9:23 ላይ ለሁሉም እንዲህ ያላቸው ላይ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ይላል። ሉቃስ 9:23 ላይ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። እዚህ ጋር በጣም ማስተዋል ያለብን ቃል መስቀሌን አላለም። መስቀሌን የኢየሱስ ክርስቶስን መስቀል አይደለም የምንሸከመው፣ የራሳችንን መስቀል ነው። አንተ የራስህን መስቀል፣ አንቺ የራስሽን መስቀል፣ እኔ የራሴን መስቀል፣ እኛ የራሳችንን መስቀል ነው የምንሸከመው። ዕለት ዕለት ተሸክመን ነው የምንከተለው። ይሄ መስቀል ምንድን ነው ካላችሁ፣ መስቀል መከራ፣ በቀራንዮ ዳገት ላይ ኢየሱስ ክርስቶስ ተሸክሞ ሄደው ያ መስቀል መከራ እኮ ነው። መከራ ነው፣ ከባድ መከራ። ስለዚህ ዕለት ዕለት እያንዳንዳችን መከራ አለብን። በክርስቶስ ከሆነን፣ ክርስቶስን የምንከተል ከሆነን መከራ አለብን። በጣም ከባባድ ነገሮች አሉ። እነዚህን መስቀል እንደተሸከምን ኢየሱስ ክርስቶስን ለመከተል ፈቃደኞች መሆን ይኖርብናል ማለት ነው። ዋጋ እየከፈልን ማለት ነው። ዋጋ የሚያስከፍሉ ነገሮች አሉ ማለት ነው። ዋጋ የሚያስከፍሉ ነገሮች ስደት ይሆናል፣ መከራ ይሆናል፣ ማጣት ይሆናል፣ ምንም ሊሆን ይችላል። ያ እያለም መስቀላችንን ሳናወርድ መስቀል ተሸክመን የራሳችንን መስቀል መከራችንን እንደያዘን ክርስቶስን መከተል ማለት ነው። ሊከተለኝ የሚወድ ቢኖር ነው ራሱን ይካድ ይላል። ይሄ ራስን መካድ ደግሞ ማለት ነው መስቀላችንን እንዳንሸከም አንዳንድ ጊዜ ምን ይከለክለናል መሰላችሁ? ምቾታችንን መውደድ፣ በቃ በሰላም ብቻ መኖርን መፈለግ፣ መከራ የሌለበት፣ ችግር የሌለበት፣ ምንም የማይቆረቁር ህይወት፣ በምድር ላይ የማይቆረቁር ህይወት መኖርን የማይፈልግ ሰው አይኖርም። ሁላችንም እንፈልጋለን። ግን ክርስቶስን ከመከተል የሚከለክለን ከሆነ ምቾትን ሁሉ መተው ማለት ነው። ራስን መካድ ማለት ነው። ክርስቶስን እንዳንከተል እንቅፋት የሚሆን ከሆነ የትኛው ሀብትም ቢሆን፣ ምቾት ነው ብለን የምንጠራው የትኛውም አይነት ህይወት ቢሆን፣ ለግዠሪየስ የምንለው ነገር ቢኖር፣ ቤት ቢሆን፣ መኪና ቢሆን፣ ሀብት ቢሆን፣ የትኛውም አይነት ነገር ቢሆን ያንን መተው፣ እርግፍ አድርጎ ትቶ መስቀል ተሸክሞ መከተል ማለት ነው። ይህንን ነው ያደረጉት የእግዚአብሔር ደቀ መዛሙርት፣ የክርስቶስ ደቀ መዛሙርት ይህንን ነው ያደረጉት ወገኖች። ዕለት ዕለት መስቀላችንን ተሸክመን እንከተለዋለን ማለት ነው። ምክንያቱም እያንዳንዱ ቀን የራሱ የሆነ ክፋት አለው፣ የራሱ የሆነ መከራ አለው ብሏል ቃሉና እያንዳንዱ ቀን። ስለዚህ በእያንዳንዱ ቀን ነው፣ በየዕለቱ ነው ክርስቶስን የምንከተለው። መስቀላችንን ተሸክመን መከራችንን በዛ እንዳለን ማለት ነው። የትኛውም መከራ ክርስቶስን ከመከተል ወደ ኋላ ሊያደርገን አይችልም ማለት ነው። ራሳችንን ከካድን፣ ምቾታችንን ከካድን፣ ዋጋ ለመክፈል ከወሰነን፣ በቃ ብድራታችንን በሰማይ የሚጠብቀንን ዋጋ አውቀን በምድር ላይ የሚያስከፍለውን እሱን መከተል የሚያስከፍለውን ዋጋ ሁሉ ለመክፈል ከተዘጋጀን በቃ መስቀሉን ዕለት ዕለት ተሸክመን እንከተላለን ማለት ነው። በእውነት ዋጋ የከፈሉ አባቶች ምሳሌዎች አሉን። የመጀመሪያው ክርስቶስ ነው።
መምህራችን ማስተር የምንከተለው ከሱ የምንማረው እሱ አንዱና ዋናው ነው። ከዛ በኋላ ሐዋርያቶችን ተመልከቱ፣ እነ ጴጥሮስን ተመልከቱ፣ ጳውሎስ የከፈለውን ዋጋ ተመልከቱ። ጳውሎስ ስለ ወንጌል በድንጋይ ተወግሮ ብዙ መከራ ደርሶበት ሞቷል ተብሎ ጥለውት ሄደው ከዛ በቅርጫት ከዛ ውስጥ ያወጡበት ጊዜ ሁሉ አለ እና ብዙ መከራ ደርሶባቸዋል። እስጢፋኖስን ተመልከቱ፣ እስከ ሞት ድረስ እየወገሩት እንኳን ማለት ነው ስለ ወንጌል ነው ሲወግሩት የነበረው። እስጢፋኖስን ስለ ወንጌል እየወገሩት ጌታ ሆይ ይቅር በላቸው አያውቁምና ይቅር በላቸው እያለ እንደ ክርስቶስ ማለት ነው፣ ክርስቶስ በመስቀል ላይ እያለ እንደነበረው ጌታ ሆይ አያውቁምና ይቅር በላቸው እንደ ኃጢአት አትቁጠርባቸው እያለ ለነሱ ይማልዳል፣ ይጸልያል እየሞተ። መቼም የመከራ ሁሉ ክላይማክሱ ምንድን ነው? የመስቀል ሁሉ የመከራ ሁሉ ክላይማክሱ ሞት ነው። መቼም ከሞት የሚበልጥ ነገር የለም አይደል? እየሞተም ይቅር በላቸው እያለ የሚጸልይ እንዴት ራስን መካድ እንደሆነ ይህንን አስቡ ወገኖች። እንዴት ያለ ከባድ ራስን መካድ እንደሆነ አስቡ። ስለዚህ አባቶቻችን እና የከተከምቡ ሰማዕታት የሚል መጽሐፍ አንብቡና በዛ በአንደኛው ክፍለ ዘመን የነበረውንም የክርስትና ዋጋ መክፈል ከዛ መማር እንችላለን። ለምሳሌ ፖሊካርፕ መከራ የተቀበለበት ምክንያት የሚገርም ነው። 80 ዓመት ሙሉ ሲከተለው አንድም ቀን ያላሳዘነኝን ኢየሱስን እንዴት እክደዋለሁ ብሎ ነው መከራን የተቀበለው። ለዚህም እኮ ነው የሰማዕታት ደም የቤተ ክርስቲያን ዘር ነው የተባለው። ቤተ ክርስቲያን የተመሰረተችው በሰማዕታት ደም ነው። ዋጋ በከፈሉ ሰማዕታት በሆኑ በእነርሱ ላይ ነው ቤተ ክርስቲያን የተመሰረተችው። በነዛ ዘመን ብቻ ያለውን የምናወራ አይደለም። በዚህም ዘመን ብዙዎች በደርግ ዘመን 8 ዓመት 10 ዓመት በእስር ቤት የማቀቁ የቆዩ የሞቱም ይኖራሉ። ብዙ ዋጋ የከፈሉ አሉ ወገኖች። እነዚህ ናቸው እውነተኛ ደቀ መዛሙርት። ሞትም ቢኖር በቃ ኢየሱስን ከመከተል አይከለክለኝም ብሎ የቆረጡ የወሰኑ ናቸው ደቀ መዛሙርት። ደቀ መዝሙር እንደዚህ ናቸው፣ የክርስቶስ ደቀ መዛሙርት። ሌላው ነጥብ ደቀ መዛሙርት የተላከ ነው፣ ተልእኮ ያለው ነው። ተልእኮ ከኢየሱስ ክርስቶስ ተልእኮ ያለው የተላከ ነው። ዮሐንስ ወንጌል 20:21 ላይ ኢየሱስም ደግሞ ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተ እልካችኋለሁ አላቸው። ወዴት ነው የሚልካቸው? ወንጌልን እንዲሰብኩ ነው። ወንጌልን እንዲሰብኩ ነው የሚልካቸው። እርሱ የሚልካቸው ስፍራ ዝም ብሎ ሰላማዊ ስፍራ አይደለም። እባብ፣ ተኩላ፣ ዘንዶ ያለበት አስቸጋሪ ሁኔታ ያለበት ስፍራ ነው የሚልካቸው። ተቃውሞ ያለበት ስፍራ ነው የሚልካቸው። ስለዚህ አብ እንደላከ አብ እሱን እንደላከው መንግስቱን የክርስቶስ የእግዚአብሔርን መንግስት እንዲያሰፋ የእግዚአብሔርን መንግስት እንዲሰብክ እንደላከ ሁሉ እርሱም መንግስቱን እኛ መስበኩን እንድንቀጥል ይልከናል ማለት ነው። ይልከናል፣ ተልከናል። ቤተክርስቲያን የተላከች ናት፣ ተልከናል። ስለዚህ ወንጌልን በስፍራ ሁሉ እንሰብካለን። ሐዋርያት በዚህ ዘመን አሉ ወይ የሉም ወይ የሚሉ ጥያቄዎች ብዙ ጊዜ ይነሳሉ። እንግዲህ እኔ የማምነው ሐዋርያት ይሄ በመላክ አንጻር ከሆነ ሐዋርያት የሚለው ነገር ይሄ በተልእኮ አለ አይደለም፣ መላክ የተለየ ተልእኮ ያለው ሰው ይኖራል ወይ? ለወንጌል ሚስዮናዊ ለምን ግን አይባልም? ለምን ሐዋርያ ይባላል? እሱ አይገባኝም። በእርግጥ ዝም ብሎ ክርክሩ አስፈላጊ ነው ሆኖ ከተገኘ የሐዋርያት እና ሚስዮናውያን አንድ ናቸው ለኔ። የተላኩ ከሆኑ ሐዋርያት ቢባል ይሻለኛል ካሉ ይባሉ፣ ምንም ችግር የለም። ከተላኩ ማለት ነው። ወንጌልን ለመስበክ እዛ አካባቢ ለመስበክ ከተላኩ
እውነትም የተለየ ጥሪ ያላቸው የተለየ ለምሳሌ ሌላ ዓለም ከነሱ ውጪ የሆነ ሌላ ዓለም የተላኩ ሚስዮናውያን ወንጌልን ለመስበክ ከተላኩ እኔ ሚስዮናዊ አይደለሁም ሐዋርያ ብትሉኝ ይሻላል ካሉ እንበላቸው፣ ችግር የለም። በዛ ልክ ነው እንጂ ማምነው ሐዋርያ ማለት ልክ እንደነዛ ሐዋርያት እንደ በጉ ሐዋርያት ኢየሱስ ክርስቶስን ትክክለኛ ሐዋርያ ማለት ኢየሱስን ያየ ኢየሱስን የዳሰሰ ከሱ ጋር የኖረ መሆን አለበትና ከሱ ጋር የኖሩ እነዚህ 12 ብቻ ናቸው። በቃ እርሱ የመረጣቸው እሱ የጠራቸው ለተለየ ዓላማ የጠራቸው ሐዋርያት እነሱ ናቸው። ከነሱ ውጪ ያሉት ምን ሊሆኑ ይችላሉ? ሚስዮናዊ የተላኩ ከሆነ በዚህ ደረጃ ከሆነ ነው እንደዛ ነው እማምነው እንጂ እንደ ቀድሞ ዘመን ሐዋርያ ነኝ ብሎ ብል ይቅርታ የእግዚአብሔር ቃል አይልም። የእግዚአብሔር ቃል አይልም። ስለዚህ ሌላው አንድ ደቀ መዝሙር የሆነ ሰው ደቀ መዝሙርነቱ ከምታወቅባቸው መንገዶች አንዱ በቤተ ክርስቲያን ውስጥ ከሌሎች ጋር ባለው ህብረት ሪሌሽንሺፕ ያለው አብሮ የመኖር ሁኔታ ያ ምቹ መሆን። ለምሳሌ አንዳንድ ሰዎች ቤተ ክርስቲያን ራሱ ምን ታደርጋለች? የአጥቢያ ቤተ ክርስቲያን አብሬ መሆን አልፈልግም፣ እኔ ክርስቶስን ከተቀበልኩ ለብቻዬ ቤቴ ደቀ መዝሙር ሆኜ መኖር እችላለሁ ይላሉ። እኔ ግን ይህንን አልቀበልም። ምክንያቱም መጽሐፍ ቅዱስ ውስጥ የሐዋርያት ሥራ ምዕራፍ 2:42 ላይ እነርሱም በሐዋርያት ትምህርት በህብረት እንጀራ በመቁረስና በጸሎት ይተጉ ነበር ነው የሚለው። በዚህ ይተጉ ነበር። እግዚአብሔር በመካከላቸው ድንቅና ተአምራትን ያደርግ ነበር። በአንድ ጊዜ በጴጥሮስ ስብከት 3000 ህዝብ ነው ወደ ጌታ የመጣው። ብዙዎች ይፈወሱ ይድኑ ነበር። እግዚአብሔር ተአምራትን ያደርግ ነበር። እግዚአብሔር ድንቆችን ያደርግ ነበር። እግዚአብሔር በመንፈስ ቅዱስ በኃይል ይሞላቸው ነበር። እግዚአብሔር ልዩ ነገሮችን ያደርግ ነበር። የሚሉትን ነገር ሁሉ ያደርግላቸው ነበር። አንድ ላይ ሆኖ ተሰብስበው ሲጸልዩ፣ ትምህርት ሲማሩ፣ መጽሐፍ ቅዱስን አንድ ላይ ሆኖ ሲማሩ፣ በህብረት ሲጸልዩ፣ እንጀራ በመቁረስ በህብረት በጸሎት እየተጉ እግዚአብሔር አብሯቸው ነበር። ወገኖቼ የአንዲት ቤተክርስቲያን አባል መሆን አለብን። የአንዲት አጥቢያ ቤተክርስቲያን አባል መሆን አለብን። አባል ስንሆን ለማገልገል እንችላለን። ሌሎችን መርዳት እንችላለን። ሌሎችን ሜንቶር አድርገን ማሳደግ እንችላለን። ሌሎችን ደቀ መዝሙርት ማድረግ እንችላለን። ለብቻችን ቤታችን ከሆንን ማንን እናሳድጋለን? የኛን ባህሪ እንኳን እየተለወጥን እንደሆነ እንዳልሆነ እንኳን ማወቅ አንችልም። ለብቻችን ቤታችን ስንኖር ከሌሎች ጋር ባለን ህብረት ባለን ግንኙነት ትዕግስት ዴቨሎፕ አድርገን እንደሆነ ፍቅር ዴቨሎፕ አድርገን እንደሆነ ከሌሎች ጋር ባለን ግንኙነት እንዴት ሰዎችን መጥቀም ማገልገል ችለን እንደሆነ አልቻልን እንደሆነ ይሄን ሁሉ ማወቅ ስለራሳችን እንኳን የምንችለው በህብረት ውስጥ ስንታቀፍ ነው። ስለዚህ በአንዲት ቤተክርስቲያን መታቀፍ አለብን። ብቻችንን ቤተክርስቲያን አይደለንም፣ አይደለህም፣ አይደለሽም፣ አይደለሁም ብቻችንን። ስለዚህ ቤተክርስቲያን ማለት ራሱ ኤክሌሺያ ማለት የተጠሩ እኮ ማለት ነው። ከተለያየ ነገድ፣ ከተለያየ ጎሳ፣ ከተለያየ ነገር አንድ ላይ ሆኖ ተሰብስበው እግዚአብሔርን ለማምለክ የተጠሩ ማለት ነው። ኤክሌሺያ የሚለው የግሪኩ ቃል የተጠሩ ማለት ነው እንጂ አንድ ሰው ብቻውን አይደለም። ስለዚህ በአንድ ቤተክርስቲያን በአንድ አጥቢያ ቤተክርስቲያን መታቀፍ አለብን። መጸለይ እንችላለን። እዛ ስንታቀፍ ሌሎችን መጥቀም እንችላለን፣ ማገልገል እንችላለን። እግዚአብሔር የጸጋ ስጦታዎችን የሚሰጠን ቤተክርስቲያን እንድትታነጽበት ነው። መገለጥ ቢሆን፣ መስበክ ቢሆን፣ መዘመር ቢሆን፣ ተአምራትን ማድረግ ቢሆን፣ የእምነት ስጦታ ቢሆን፣ ፈውስ ቢሆን፣ መናፍስትን መለየት ቢሆን፣ የትኛውም ስጦታ በቤተክርስቲያን ውስጥ ላሉ ሰዎች መንፈስ ቅዱስ የሚሰጣቸው ቤተክርስቲያን እንድትታነጽበት ነው። ምእመናኑ እንድታነጹበት ነው። ምእመናኑ እንድጠቀሙ ነው ማለት ነው። ስለዚህ ቤተክርስቲያንን መጥቀም የምንችለው ቤተክርስቲያን ስንሆን ነው። በቤተክርስቲያን ውስጥ ስንታቀፍ ነው ማገልገል የምንችለው።
ስለዚህ ለብቻዬ ቤቴ ሆናለሁ የሚል ይሄ ኦቶኖመስ እንትን መንፈስ በእውነት መወገድ ያለበት ነገር ነው ወገኖቼ። ትዕቢት ነው፣ ብዙ ጊዜ ትዕቢት ነው። ይሄ ከሌላ ጋር ለመሆን ያለመፈለግ ነገር ማለት ነው። እንግዲህ አንዳንድ ነገሮችን የድሮና መጽሐፍ ቅዱስ ውስጥ የምናያቸው ደቀ መዛሙርትንና በዚህ ዘመን አንዳንድ ስህተቶች በዚህ ዘመን የምናያቸው ደቀ መዛሙርትን እንደው በትንሹ ብናይ ጥሩ ነው። በዚህ ዘመን ብዙዎቻችን እንደው ደቀ መዛሙርት ናቸው የምንላቸው ሰዎች ብዙ ዕውቀት ያላቸው፣ ብዙ ዕውቀት አላቸው፣ ቃሉን ያውቃል ካልን እንደ ደቀ መዝሙር በቃ እሱ ነው ትክክለኛ ደቀ መዝሙር እሱ ነው ብለን ነው የምንለው። ብዙ መናገር ከቻለ፣ ብዙ መስማት ከቻለ፣ ቃሉን የሚሰማ የምናገር ከሆነ፣ ጥሩ መረጃ ያለው ከሆነ፣ መረጃ መሰብሰብ ዕውቀት ያለው በደንብ መረጃ የሰበሰበ ከዘፍጥረት እስከ ራዕይ በደንብ የመጽሐፍ ቅዱስን የሚያውቅ ከሆነ አንድን ሰው ደቀ መዝሙር ነው ልንል እንችላለን። ግን መጽሐፍ ቅዱስ ይህንን አይደለም የሚለን። ያዕቆብ 1:22 ላይ ቃሉን የምትሰሙ ብቻ አትሁኑ ይላል። በመሆን ራሳችሁን አታታልሉ ነው። ቃሉን የምታደርጉ ሁኑ። ቃሉን መስማት ብቻ፣ ቃሉን ማስተማር ብቻ፣ ቃሉን ባለማድረግ መመላለስ ራስን ማታለል ነው ይለናል። ራሳችሁን አታታልሉ ነው የሚለው። ራስን ማታለል፣ ዕውቀት አለኝ፣ መስበክ እችላለሁ፣ ማስተማር እችላለሁ እያል በትዕቢት የምንኖር ዕውቀት እንዳለን በዕውቀታችን በትዕቢት የምንመላለስ ሰዎች ራሳችንን እያታለልን ነው ማለት ነው። ደቀ መዝሙር እንደሆንን ሰዎች እንዲቆጥሩ እያደረግን እኛም ራሳችንን እንደ ደቀ መዝሙር እየቆጠርን ራሳችንን እያታለልን ማለት ነው። በዚህ ፋንታ እውነተኛ ደቀ መዝሙር ከሆነ ምን ያደርግ? ቃሉን የምታደርጉ ሁኑ ነው የሚለው። ማድረግ ማለት ቃሉን የሚለማመድ፣ ቃሉን የሚኖር፣ ለቃሉ የሚታዘዝ ማለት ነው። የሚሰማውን ቃል የሚኖር ማለት ነው። የሚሰማውን ቃል የሚኖር። ቃሉን መስማት የዘሪ ምሳሌውን መቼም ሁላችንም ስለምናውቅ የዘሪ ምሳሌ ታስተውሳላችሁ አይደል? አንዱ በመንገድ ዳር የወደቀው በቃ ምንም በጭንጫ ስለሆነ አላደገም፣ ወፎች ለቅሞት ወሰዱት ይላል። በጭንጫ ላይ የወደቀውም ያው ስሩን ወደ ታች መስደድ አልቻለም፣ ድንጋይ ስለሆነ። እሾህ መካከል የተዘራውም ሀብት እና የዚህ ዓለም ነገር አንቆ ፍሬ ማፍራት አልቻለም። ነገር ግን በለም መሬት የተዘራው ያ ልቡ መልካም የሆነን ሰው ምሳሌ ነው። ያ አንዱ 30 አንዱ 60 አንዱ 100 ፍሬ እንዳፈራ ይናገራል በዘሪው ምሳሌ። ስለዚህ ቃሉን የምንሰማ በልባችን ተቀብለን ደግሞ የምንኖርበት በተግባር የምንመላለስበት እንድንኖር ነው እግዚአብሔር የሚፈልገው። እና ቃሉን መስማት ብቻ፣ ማንበብ ብቻ፣ ማጥናት ብቻ፣ ማወቅ ብቻ በቂ አይደለም። ጠቃሚ ቢሆንም በቂ አይደለም። ያንን ቃል ራሱኑ የምናጠናውን መኖር ይኖርብናል ወገኖች። ያኔ ነው የዘንድሮ ደቀ መዛሙርት ግን በመጀመሪያ ላይ የሚያቆሙ ናቸው አብዛኞቹ፣ ብዙ ሰው ማለት ነው። በመጀመሪያ ላይ ቃሉን መስማት ላይ፣ ማንበብ ላይ፣ ማጥናት ላይ እዛ ድረስ ይሄዳል። እስከ ማድረግ ግን ያለመሄድ ብዙ ይታያል። በብዙ ፍሬ ይታያል። ከፍሬያቸው ታውቋቸዋላችሁ እንደምለውም ማለት ነው። ይታያል ብዙ ጊዜ። ስለዚህ ቃሉን የምናደርግ እንሁን። ሌላው በታማኝነት ከመኖር ይልቅ ለእግዚአብሔር ታማኝ ሆኖ እንደ ቃሉ ከመኖር ይልቅ ዝናን በዝነኝነት ላይ እና እንደዚህ አይነት ነገር አለ። እንደዚህ ስላለ ብዙዎች ወደኋላ ይላሉና በእምነታቸው ወደኋላ ይመለሳሉ። ዮሐንስ ወንጌል 6:66 ብታነቡ በጣም ትገረማላችሁ። ዮሐንስ 6:66
ምን ይላል? ከዚህ የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ ይላል። ከዛ በኋላም አልተከተሉትም። ወደኋላ ተመለሱ፣ ከዛ በኋላም አልተከተሉትም ይላል። እና ለምንድን ነው ወደኋላ የተከተሉት? ለምንድን ነው ወደኋላ የተመለሱት? ከዛ በኋላም ያልተከተሉት ለምንድን ነው? ኢየሱስ ያስተማራቸው ትምህርት ከነሱ ፍላጎት ጋርና ከለመዱት አመለካከት ጋር ከለመዱት ነገር ጋር ተጋጭቷል። አብሮ አልሄደም። ለዚህ ነበረ አብሮ ስላልሄደላቸው ነበረ እነሱ ከለመዱት ነገር ጋር ከነሱ አመለካከት ጋር ሲጋጭ ማለት ነው ጥለውት ሄዱ እና ከዛ በኋላ ወደ ኋላ ተመለሱ። እንደገና አልተከተሉትም ማለት ነው። ይሄ በጣም አደገኛ ነገር ነው። ዛሬ የኛን ነገር የለመድነው ነገር ምቾቶቻችን በእውነት ቃሉ ይህን አስወግድ ስለን በቃ ማስወገድ እምቢ ብለን ከጌታ ቤት የምንወጣ ከጌታ ቤት የምንርቅ ስንቶች ነን። ሱስ ሊሆን ይችላል ወገኖቼ፣ የተለያየ ነገር ሊሆን ይችላል፣ ገበያችን ሊሆን ይችላል፣ ከቃሉ ጋር የሚጋጭ ነገር ሊሆን ይችላል። የእግዚአብሔር ቃል የማይፈቅድ ነገር እያደረግን ይህንን አስወግድ ስለን ጥሎ መፈርጠጥ፣ ጥሎ መሄድ፣ ይህን ትቼ መኖር አልችልም ማለት፣ ይህን የሚያደርግ ሰው ደቀ መዝሙር አይደለም። ወደ ኋላ መመለስ፣ ክርስቶስን ከመከተል መመለስ ማለት ያንን ልማዱን፣ ያንን ምቾቱን፣ ያንን ፍላጎቱን ከክርስቶስ በላይ አብልጦ ወዷል ማለት ነው። ወደዛ ይሄዳል ማለት ነው። ደቀ መዝሙር ካልሆነ ይህንን ያደርጋል። ደቀ መዝሙር የሆነ ግን ይህን የለመደውን ነገር ይተዋል፣ ፍላጎቱን ይተዋል፣ ለክርስቶስ ይሰዋል፣ ወደ ክርስቶስ ይመለሳል፣ ክርስቶስን ይከተላል። እውነተኛ ደቀ መዝሙር ማለት ነው። ሌላው ያው የምቾትን ህይወት መከታተል፣ የመስቀል ይሄ የመከራን ህይወት ያን አለመፈለግ። ሁለተኛ ጢሞቴዎስ 3:12 ላይ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ቅድም ተነጋግረናል። በእርግጥ በዚህ ስር ላይ የክርስቶስን መከተል ብዙ ብዙ ጊዜ ስደትን ሊያመጣ ይሰደዳሉ። ስደት ሊያመጣ የሚችል ነገር ነው። ከቤት ጀምሮ ከቤተሰብ ጀምሮ ከጎረቤት ጀምሮ ከኮሚኒቲ ጀምሮ ከትምህርት ቤት ከመስሪያ ቤት ጀምሮ ከሁሉም ስፍራ ጀምሮ በቃ ስደት ይኖራል። በቤተ ክርስቲያን ውስጥ እንኳን ለእውነት ስትቆሙ ትሰደዳላችሁ። ከእውነት ጋር ስትቆሙ የምትሰደዱበት ሁኔታ የሚኖርበት ጊዜ አለ። ነገር ግን ከእውነት ጋር መቆም ነው። ከራሳችን ምቾት ይልቅ ለመስቀሉ ቅድሚያ መስጠት፣ ለክርስቶስ ቅድሚያ መስጠት። ስለዚህ መሰደድ አለ በዚህም ዘመን ማለት ነው። መጠላት አለ፣ መገለል አለ፣ የሚደርስብን ነገር አለ። ብድራታችንን ትኩር ብለን ካየን ግን ሌሎች ያደረጉትን ቅድም ከላይ የጠቃቀስናቸው የእግዚአብሔር ባሪያዎች ያደረጉትን ነገር ሁሉ ማድረግ እና መሰደድ ነው ደቀ መዝሙር የሚያስብለን። ደቀ መዝሙር ይህንን የሚያደርጉ ናቸው፣ የሚታዘዙ ናቸው፣ በእግዚአብሔር ቃል መሰረት የሚሄዱ ናቸው። ስለዚህ ከክርስቶስ ጋር ሆኖ ክርስቶስን መከተል፣ በቃሉ መጽናት፣ መስቀል ተሸክሞ መከተል፣ በአንዲት ቤተክርስቲያን መታቀፍ፣ እንደ ቃሉ መኖር፣ ሌሎችን ደግሞ በደቀ መዝሙር ማድረግ፣ ይህን ሁሉ የሚያካትት ነው ደቀ መዝሙር መሆን ማለት። ይህንን ሁሉ መሆን ማለት ነው። ሌላው ኢየሱስ ሲጠራን
በቃ ስለ እርሱ ስልጣን የምናገረው ነገር አለው። ይህ ማለት ነው ሲጠራን በቃ የሆነ ስልጣን አለው ማለት ነው። ያኔ እንደዛ ብሎ ነው የተከተሉት አይደል? ስልጣን አለው። ኢየሱስ ሲጠራን በስልጣኑ ስር ነው። ኃላፊነቱን የሚወስደው እሱ ነው። በሚደርስብን ጉዳዮች ላይ በምንሄድበት መንገድ ላይ እሱ ከኛ ጋር ስለሆነ እሱ ስልጣን ያለው ስለሆነ እሺ ማለት ይኖርብናል። ሌላው ደቀ መዝሙርነት ግሳጼን ያጠቃልላል። በቃሉ እንገሰጻለን፣ በመልእክት እንገሰጻለን። ስለዚህ ኢየሱስ ክርስቶስ ሲገስጻቸው ነበር ከሱ ጋር የነበሩትን ስለ ባህሪያቸው፣ ስለ አለማመናቸው፣ በቃ ስለ ማንነታቸው፣ ስለ ሁኔታዎች ይገስጻቸው ነበር። ዛሬም ደቀ መዝሙር ስናደርግ እኛም ስንሆን መገሰጽ፣ መገሰጽ እነዚህንም ያጠቃልላል ማለት ነው። ስለዚህ ሁልጊዜ ጎሽ መባል ብቻ ሳይሆን መገሰጽም አለ። ስለዚህ ሌላው አጥቢያ ቤተክርስቲያናትን አንናቅ። እግዚአብሔር በአጥቢያ ቤተክርስቲያናት ይሰራል። በክርስቶስ ደም የዋጃቸው ቅዱሳን ናቸው። አንናቅ። ስለዚህ እኔ ደቀ መዝሙር ነኝ እያል ደቀ መዝሙርነትን እየፈለግን ነገር ግን ቤተክርስቲያን የምንንቅ ከሆነ ይጋጫል። ሌላው ደቀ መዝሙር ከሆናችሁ ይህን አድርጉ የምላቸውን መጽሐፍ ቅዱስ ጥቅሶች እያወጣን እንግዲህ ሁልጊዜ ማንበብ ይኖርብናል። በዚህ ሂደት ውስጥ ማለት ነው። ከኔ ጋር የተወሰኑትን ከዚህም በኋላ እናያለን፣ ብዙ ነገሮችን እናያለን። እንግዲህ ሌሎችም ክርስቶስን እንዲመስሉ መርዳት ይኖርብናል። ለዚህ ነው የተላክነው። እኛን አድናቂዎችን ሳይሆን ክርስቶስን አድናቂዎችን፣ ክርስቶስን የሚከተሉትን፣ በባህሪ የሚለወጡትን፣ በማህበረሰብና በተልእኮ ኢየሱስን የሚመስሉ ቅዱሳንን እርሱን እንዲመስሉ መቅረጽ አንዱ ትልቁ ነገር ይህ ነው። የመጨረሻ ግቡም ለእግዚአብሔር ክብር መሆን ነው። ለእግዚአብሔር ክብርን ማምጣት ነው። ስለዚህ ይህንን እንቀጥላለን። እንግዲህ በሚቀጥለው ትምህርታችን ወደ ዋና ክፍላችን እንሻገራለን። ያውም እንግዲህ ደቀ መዝሙርነት ኢየሱስን መከተል ነው ብለናል። ኢየሱስን መከተል ከሆነ ኢየሱስ ማን ነው የሚለውን ነገር እንመለከታለን። በሚቀጥለው ጊዜ የኢየሱስን ማንነት ደግሞ እንማራለን። ምናልባት ይህንን ክሪስቶሎጂ የሚባል ኮርስ አለ በመጽሐፍ ቅዱስ ትምህርት ቤት። ይህንን ትልቅ ኮርስ ክሪስቶሎጂ ይህንን ሙሉ በሙሉ የምንማር ሳይሆን ከዚህ ከደቀ መዝሙርነት ጋር በተያያዘ ክርስቶስ ማን ነው የሚለውን ነገር በሚቀጥለው ክፍለ ጊዜ እንማራለን። ለዛሬው እዚህ ላይ እናበቃለን። እግዚአብሔር ይባርካችሁ። ተባረኩ ወገኖቼ።